አታቋርጪ ረመዳን ነው ነገ ፊትሽ በእሳት የተቃጠለ መስሎ እኔ ስራ አላሰራሽም አለችኝ ከዛ አክም ቤት ውሰጂ ስትለኝ አልወስድሽም ማታ ማታ ባዝሊን ተጠቀሚ ቀን ቀን ደግሞ ይሄንን ተጠቀሚ ዋንትሽን ብታወልቂ ስክሪኑ ለመጠቀም ይመችሽ ነበር እኔ እቃ እያጠብኩ ነው አለርጂክ ስላለብኝ መድኃኒት ተቀብቼ ነው ይቅርታ አድርግልኝ እናቴ እሺ እናቴ ችግር የለም እሺ ግን በ3 ቀን እንዴት የሰው ልጅ ስኪን ኬር ውጤት ይጠብቃል ቆይ ወደ ላይ ከመጀመሪያው ይሄ ነው እሺ በቃ እሺ ሂጂ ውረጂ አሁን ውረጂና ፊትሽ እንዴት እንደሆነ እናየዋለን ከዛ ቦይስ እሷ የላከችው ላሰማሽ ዋጋውን ምናምን ይቅር ክፈች ሁሉንም እንደ እንጀራም ያለው አለ አንድ ቦታ ላይ ያዙ ከነመላከ 18,000 ነው ሰምታችኋል በኢትዮጵያ ማረፊያ ላይ ሙሉ ፓኬቱ እንደ እንጀራም ያለው አለ ቻፕስቲክ እና ኮላጅኑ እስከነ መላኪያ 18,000 ነው ማለት ያ ነው አይደለም ማስገባልሽ እንትን ላኪልኝ አካውንቱን ላኪልኝ እሺ እናቴ ከዛም ይሄ ለተላከልኝ አካውንት ነው የኢትዮጵያ አካውንት ኦኬ ከዛ በኋላ እኔ ላኩላት ኢትዮጵያ ነው የሚላክልሽ ነገ ደረሰኝ ልክልሻለሁ እሺ እናቴ ግን በማርያም መልሽልኝ 8,000 ብር አስገቢ ብለሽ ነበር ባኮት ማንተና ጨርሳለች ልጆቼ ካሉና ችግር የለውም በቃ እና እንዴት ነው አድራሻ ልክልሻለሁ ወይስ ምንድነው ማረቀው አሁን ንገሪኝ ብሩን አስገብቼልሻለሁ እኔ ውዴ እህት በማርያም ኢልኝ እሺ ግን ከዛ በኋላ እኔ ቆንጆ አልኩ ደወልኩ ቶሎ አታነሳም ቶሎ አታገኛትም ይሄንን አልዋሽም ከዛ በኋላ ከተቀበለችኝ በኋላ የቤቱን አድራሻ የቤት ቁጥርና ሎኬሽን ስትል የቤት ቁጥር ቅድሚያ ላኩኝ ከዛ ሎኬሽን ላኩኝ አንቺ ባህሬን ነሽ አይደል አዎ እኔ ባህሬን ነኝ እሺ በስንት ቀን ደረሰሽ ባህሬን ድረስ እቃው ኧረ አላቆየችልኝም በሳምንት ምናምን ያደረሰችልኝ እሺ ክፈች እኔ ሀቋን ምንም አልክድም ይሄ ብሬ ራኩበት ደረሰኝ ነው 18,000 ብር እዚህ ካለችኝ በኋላ ባህሬን መሆንሽን ተሳስቼ ነው 20,000 ነው ያንቺ ስትለኝ 2,000 ብር ጨመርኩላት ደረሰኝ 2 ነው የላኩላት ያንን ቮይስ ከደረሰኝ በፊት ያለውን ቮይስ አልከፈትሽው የሷ ቮይስ ነው ባዶ ነው የተላከው ተሳስታ ላከች መሰለኝ ባዶ ነው የለው ክፈች እያንዳንዱ ነገር ክፈች ያው ባዶ ነው ድምጽ የለም እሺ ውረጅ አሁን ውረጅ ከዛ ይሄውና 20,000 ብረሽ ብለሽኝ ነበረ 18,000 ስላልሽኝ ነው እኔ እንደዛ ያስገባሁት ይቅርታ 2,000 ብሩን ጨምሬልሻለሁ እሺ በእናትሽ እኔ ባህሬን ነኝ ደግሞ ባህሬን ነኝ ያልኩሽ ቅድም በጣም አመነጫጨቃችሁኝ እሺ ከዛ ይሄው እንደገና ድጋሚም እንዳይጠፋባት ወይ እንትን ነው ላኪልኝ አለችኝ ላኪልኝ የምትለኝ ነገር ብቻ ነው የምልከው ስምሽ ማን ነው አለችኝ በጓደኛዬ ነው ብዬሻለሁ ኢማን ዛክር አልኳት ይኸውና እዚህ ጋር ይታይሻል ከዛ መዝግቤሻለሁ ማሪ አለችኝ ከዛ በኋላ ሎኬሽን ከዛ በኋላ እኔ ላኩት ድምጽ ነው ሰላም እንዴት ነሽ እህት አመሰግናለሁ እቃው ደርሶኛል ግን አጠቃቀሙን ቪዲዮ ልክላችኋለሁ ብለሽ ነበር ለዛ ነው እሺ እናት አመሰግናለሁ እሺ እኮ የእቃው ይመጣልሽ አንዴ ፎቶ አንስተሽ ላኪልኝ ከዛን ፎቶ አንስተሽ ላኪ ያለችኝ እቃውን ላኩላት አዎ ለሁሉም ነው የምትልከው እንደደረሳቸው እርግጠኛ መሆን ስለምትፈልግ ሁሌም ፎቶ አንስታችሁ ላኪልኝ እሺ ከዛ በኋላ እሷ የላከችልኝ ቪዲዮ ክፈት ነኝ ማሪ ይሄ የፊትሽ መታጠቢያ ሳሙና ነው ጠዋትም ማታም ከሰዓትም በቃ ምን ጊዜ የምትታጠቢበት የፊትሽ ሳሙና ነው አሁን ማስረዳሽ ጠዋት የምታደርጊያቸው ነው በዚህ ሳሙና ትታጠቢያለሽ ከታጠብሽ በኋላ እችን ክሬም ትቀቢያለሽ ይህንን ክሬም ከተቀባሽ በኋላ ምግብ የምትሰሪ ፀሐይ የሚያገኝሽ ከሆነ ወደ ውጭ የምትወጪ ከሆነ እችኛዋን ሳታበዢ በጣም ስለሚገን በጣም ጥንጥዬ ነው የምትቀቢው እችን ትቀቢያለሽ ይሄ የጠዋት ነው ልክ ከሰዓት ላይ ትታጠቢና እችን ካርቶኗን ማለት ነው ሙሉ ፊትሽን ትንሽ ማሳጅ አድርገሽ ትቀቢያለሽ ያልተኝ 2 ሰዓት 3 ሰዓት ሲቀርሽ ደግሞ
ከለር የደረሰሽ ይሄ ይሁን ይሄ አንድ አይነት ነው፣ ችግር የለውም። ይሄኛውን ትቀቢና ታድሪያለሽ ማለት ነው። ከዛ ከለውጥ በኋላ 6 ቀን 7 ቀን ከአንድ ሳምንት በኋላ ለውጡን አይተን እነዚህን ትጀምሪያለሽ ማለት ነው። እናመሰግናለን። ከዛ ላሳይሽ። ከዛ ረስቼ ያለው ብላኝ ይችን ላከችልኝ። እሺ ውዴ፣ እቺ ደግሞ ወደ ከሰዓት አካባቢ ወይ ወደ ማታ አካባቢ ላይ ትበጠብጨዋለሽ፣ ሼክ ታደርጊዋለሽ። ይሄንን እንደዚህ ትበጠብጭና ይሄንን ትከፍችና ይሄንን እዚህ ላይ ታደርጊና ፊትሽ ላይ ጠብ 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 ታደርጊና በደንብ አድርገሽ ማሳጅ አድርጊው ይሄንን ማለት ነው። ጥሩ። እሺ የመጀመሪያው ቪዲዮ ትቀበልሽ ሰንስክሪን፣ ከዛ ከሰዓት ደግሞ ተቀብተሽ ግን ለከንፈር ብዬሽ ነበረ ረስተሽ ነው ለከንፈር ብዬሽ ነበረ ረስቼ ነው ረስተሽ ነው አልተመለሰልኝም። ግን ለከንፈር ብዬሽ ነበረ ረስተሽ ነው። ከዛ ይሄን ፎቶ እንደዚህ እንደተበላሸው ስልክ እንዳይታይ አድርጋ ሁለቱንም ቆለፈች። ራቅ አድርጊው፣ ትንሽ ራቅ አድርጊው ውዴ፣ ብሽ ብሏል። አይታይም። እሷ እዛው ነው የቆለፈችው። እኔ የላኩት ኖርማል ነበረ። ከዛ እንዴት እንዳደረገችው አላውቅም። ቆለፈችውና ማርያምን ማንም መቆለፍ አይችልም። ማለት ምንድነው መቆለፍ? ኤችዲ ላክሹ ስትልክ ኤችዲን የላክሹ ወይኔ በጥራት ስላላክሽ ነው። ማንም የማንንም መቆለፍ አይችልም። እኔ ለሰው የላኩለትን ፎቶ እሱ መቆለፍ አይችልም። ምንድነው መቆለፍ? ኤችዲ ነው የሚለው። ይኸውልሽ እያንቀሳቀሽ ስልክሽን ብዥ እያረግሽ ፎቶ አንስተሽ ስለላክሽላት ነው። ጥራት የለውም። ይኸውን ፎርዋርድ የተደረገ ነው ደግሞ አሹ ፎርዋርድ ነው። አንቺ ከሌላ ስልክ ነው ፎርዋርድ ያደረግሽላት። ፎርዋርድድ ነው የሚለው አይሾ። በእኔ ስልክ አንስቼ ነው በዚህ ስልክ ምልክላት እንጂ እኔና እቺ ልጅ አሁን ረመዳን ስለሆነ ነው እህታማቾች ቤት አንድ ላይ ሆን ነው ቤት በጣም ምርቅ በጓደኛዬ ነው ያዘዝኩት። አሁንም እኮ ቢሆን አልካድኩም። በእሷ ነው ምልክው። እሷ ነው መቆለፍ ይቻላል። እስቲ ቆልፉና አሳዩኝ። እኔ ለማን ልላካውን በዋትሳፕ የሆነ ነገር እስቲ የሚቻል ሰው ገባኝ። እኔ የላኩትን ፎቶ አንድ ሰው ይቻላል። ሰው የላኩት ፎቶ እንዳይታይ አንድ ሰው ራሴ ጋር እንዳይታየኝ ይቻላል እንደዚህ ማድረግ። ሰምቼም አይቼም ማለት ከተቻለ እንግዲህ አንድ ሰው ያሳየኝ። አንድ ሰው እኔ ዋትሳፕ ያላችሁ ሰዎች የላኩላችሁን ነገር ቆልፋችሁ ያሳዩኝ። እሺ ክፈቺ ከፎቶ ቀጥሎ ያለው ማለት ሶሊ እንዴት ነሽ? በማርያም እና ፊቴ ዛሬ 6ኛ ቀኑ ነው። በቃ ተቀቢ ካልሽኝ ላውጥ ካየሽኝ ንገሪ ብለሽ ነበረ። ፊቴ በጣም ጠቆረ። እየተጠቀምኩት ያለሁት አንቺ የሰራሽልኝ ቪዲዮ እያየው ነው። ግን በጣም በቃ ከሰውነቴ ጋር ማይመሳሰል ነው የሆነው እና በአርሴማ ሶሊ ምን ላድርግ መልሽልኝ። አንዴ ሁንኝማ ማሪ ፖዝ አድርጊው ነው። ይህ ፎቶ እንደዚህ ሊሆን የሚችልበት ምክንያት አንደኛ አንቺ ከዛኛው ስልክሽ ፎርዋርድ ስላረግሽው ራስሽ ከዛኛው ስልክሽ ከደለችው ብቻ ነው ደብዛዛ የሚሆነው። እኔ ለምን ደልታለሁ? ከጓደኛዬ ጋር እኮ ነው የምላላከው። ለምን በቃ እንደዛ ከሆነ ከራስሽ ከጋላሪሽ ታሳይናለሽ። ፎቶ አያሳስብም። እኔ አሁን የምለው አሁን አንቺ 6 ቀኔ ነው አልሽ፣ ለእኔ ግን 3 ቀን ተጠቅሜ ነው ያልሽኝ። አንደኛ ክሬሙ በጣም ጉዱሎ ነው። ቆይ እየተለማመደ አንድ የረዳምጭኝማ ቅድም ክሬሙን ከፍተሽ አሳየኝ ሴትሽ 3 ቀን ሳይሆን በጣም ጉድል ያለ ነው። 3 ቀን ብቻ ተጠቅመሽ እንዴት እንደዚህ ጎደለ? ሁለተኛ ጥያቄ ደግሞ አሁን እዚህ ጋር ቮይሱ ላይ 6 ቀኔ ነው ይላል። ለእኔ ግን ስትጀምሪ 3 ቀኔ ነበር ያልሽ። ቮይሱን ድጋሚ ክፈችው ማለት ስሚማ ክፈችው። የእሷን ነው የኔን የራስሽን 6 ቀን ያልሻትን ለእኔ 3 ቀን ስላልሽ ነው ተቀያየረ። በጣም ጠቆረ። በጣም ከፎቶ ቀጥሎ ያለው ቮይስ ነው ያልኩሽ። ተጠቀሚ ብዬ ልጠቀም በቃ እሺ ወይስ ላቁም? እኔ ግራ ገባኝ። በጣም ጠቆረ። በጣም ገብቶሻል። ግን አቀባቡ ገብቶሻል አይደል? እንዴት እንደምትጠቀሚ ጠዋት ተነሰሽ ሳሙና፣ ከዛ ከሞይስቸራይዝ ክሬም፣ ከዛ የፀሐይ መከላከያ አድርገሽ ትውያለሽ። ከሰዓት በኋላ ደግሞ ታጥበሽ እቺኛዋ ማሳጅ የምትደረባን ከስር የላኩልሽን ነው የምትቀቢው። ከዛ እሱ ማሳጅ አድርገሽ ከሰዓት በኋላ በደንብ አድርገሽ ከተቀበሽ በኋላ በሱ ቆይተሽ ከቆየሽ በኋላ ድጋሚ ታጥበሽ ከዛ ደግሞ የካርቶኑን ተቀብተሽ ከዛ እሱን ባታጠብም ችግር የለም። ማታ ደግሞ ሲመሽ
ወደ ልክ ልተኛ 1 ሰዓት 2 ሰዓት ሲቀርሽ ደግሞ ትንሿ ማታን ተቀብተሻት ማደር ነው። በጣም ቀላል ነው። እንደዛ ነበር እየተጠቀምሽ ያለሽው። አስተካኪ ምን አለች በይኝ፣ ራስሽ መጥተሽ የምታመሰግኝ ነው የሚል። ለምን ብዙ ልጆች እንደዛ መጥተው ማለት ነው ኧረ ሽፍ አለብኝ፣ አሳከከኝ፣ ጠቆረ ምናምን ብለው የመጡ ልጆች እኔ ስላየሁኝ ነው። እሺ ከዛ ድጋሚ አስተካክሉና እንደዛው ተጠቀሙ፣ ፀሐይ መከላከያ አድርጉ ምናምን ብያቸው አስተካክለው ፋ ብለው የመጡ ልጆች አሉ። ሴማ ይዤሻለሁ በማርያም እኔ ፊቴ በጣም ተበላሽቷል። በጣም ከሚባለው በላይ ጠቁሯልና ማለት አንቺ ምንም ማድረግ ካልቻልሽ ምን ተገዝቼ እንደምጠቀም ቢያንስ ንገሪኝ። በምትወጃት በአርሴማ እኔ ደጅ መውጣት እያፈርኩ ነው። በጣም ነው የጠቆረው። በዛ ላይ ለእኔ የማዲያት ነው የተላክልኝ። እኔ እናት ማዲያት የለብኝም። እኔ ያለብኝ የብጉር ጠባሳና ብጉር ብቻ ነው ፊቴ ላይ። ይሄ ነው። ይሄ መጨረሻ ቦይሱ ደግሞ ምንም አልተሰማልኝም፣ አልመለሰችልኝም። ከዛ በኋላም ተጠቀሚ እንዳታቋርጪ ካለችኝ ወዲህ አላየችልኝም፣ ምንም አላረገችኝም። እኔ በሚጠማናት ፍቅር ነች በእንትኗ ነው ማወራት ብቻ እሷን የሞዴሬተሯን ብቻ ነው ማወራት፣ ቅመምን ነው ማወራት እንጂ ሶሊያናን 2 ቀን ብቻ ነው ያገኘኋት ለዚህ ቦይስ የገዛው ቀንና አጠቃቀሙን የነገረችኝ ቀን። ከዛ በኋላ ደግሞ ይሄ እንደዚህ ሆነ ሲል እንዳታቋርጪ ያለችኝ ቀን ነው ያገኘኋት። ከዛ ወዲህ ሶሊያናን አግኝቻትም አይቻትም አላቅም። ሲጀመር ባሬን ቁጭ ብዬ እንዴት ነው እኔ ሶሊያና ላይ የሆነ ነገር ለማድረግ መሞክረው? እሷ የምትለው ምንም ሳይልሽ ቀድመሽ ማነው እሷ የምትለው ሁሉም ሰው ሲጠይቃት የሆነ ነገር ምቀኞች ናችሁ ስራዬን ልታበላሹ ነው የምትለኝ። እኔ ስህተት ነው ሲጀመር። ህዝብ ይፈርዳል፣ አንቺም ትፈርጃል። እኔ ልጠይቃት ነው። ቆይ 1 ሰከንድ አንዴ። ልዩ 3 ቀን አንደኛ ፕሮዳክቱን ስትገዢ አንድ ሰው ለውጥ የሚያየው በስንት ቀን ነው የተባልሽው? አንድ ሰው ፊትሽን አዙሪ፣ ወደዚህ ካሜራውን አዙሪ። ጨርሰሻል አይደል? ማስረጃዎችን አሳይተሽ። እኔ ደግሞ አሁን ጽፍ ያለው ጥያቄዎችን ለመጠያየቅ። ኦኬ፣ ወደ ካሜራውን አዙሪው እና ስትገዢ አሁን ያወራችሁት ላይ ስንት ጊዜ ከስንት ጊዜ በኋላ ለውጥ አገኛለሁ ብለሽ አልጠየቅሽም። አንቺ በ3 ቀን ያልሽኝ፣ በ3 ቀን ነው እዚህ ጋር የጻፍኩት። ልዩ ከባህሬን ብዬ ጻፍኩት። ልዩ ከባህሬን በ3 ቀን ብዬ ጻፍኩት። ከዛ ስቴፑን ጠየቅኩሽ። ስቴፕ ባይ ስቴፕ አስረዳሽኝ የተጠቀምሽን አጠቃቀም። ሶ አንድ ሰው አንድ ስኪን ኬር ፕሮዳክት ገዝቶ ፊቱ ላይ በስንት ጊዜ ለውጥ ያመጣል ይላል ጎግል ራሱ። ለውጥ የትኛውም ስኪን ኬር ውጤት ለማየት አትሊስት 2 ሳምንት መጠቀም አለባችሁ ነው የሚለው ጎግል። እኔ ጎግልን ስጠይቀው ልዩ በ3 ቀን ነው ለውጥ ስላላገኘሽ አይደል? ምን አሉሽ እነሱ? ኪፕ ዩዚንግ ተጠቀሚ፣ ቀጥ አሉሽ አይደል? ምን አለ? ይሄንን ሳሳያት ኦሪጂናል ፎቶን አመጣሽልኝ። እሺ ይሄንን ሳሳያት ቀጥ ተጠቀሚ አለችኝ። በጣም አንቺ ትንሽ እንትን ብሎ ሊሆን ይቻላል። እኔ ጋር ግን በጣም ነው የሚያስፈራው። ከዛ ድጋሚ በዚህ ጎን ጠቆረ። አንቺ እኮ እኔ ስልክ እኮ ፊቴ ደማቅ ነበረ፣ ትንሽም ቢሆን ፈካይል ነበረ። ብጉር እንጂ ፈካይል ነበረ። ከዛን እንደዚህ የመጀመሪያውን አንዴ ልዩዬ የመጀመሪያውን አሳየኝ። አንዴ ቆይ ልዩነቱን በደንብ እንድናየው። እሺ የመጀመሪያው አንዴ ቆይ የመጀመሪያው ይሄ ነው። ይሄ የመጀመሪያው ፎቶሽ ነው። አዎ በቃ እንደሱ አይደል? ይሄ የመጀመሪያ ፎቶሽ 1 ሰከንድ ራሱ ላኪላት፣ ሶኒያና ላኪላት ለሀቢባ አትላክልኝ። እዚህ ጋር ህዝቡ እያየው ነው። 27,000 ህዝብ ከኔ ጋር አብሮ እያየ ነው። አንቺ ቅልቅል አትበይ፣ ዝም በይና እኔ ላውራ። ይሄ የመጀመሪያ ፎቶሽ ነው። ሀብለሽ የእሷ ፕሮዳክት ፊትሽን ሳይነካ አይደል? አዎ ይሄ እሱ ነው። በጣም ጥሩ። ኦኬ ይሄ የመጀመሪያ ፎቶ ነው። አሁን ደግሞ ተጠቅመሽ በ3 ቀን ደግሞ የሆነብሽን ደግሞ አሳይ። ይሄው አዎ ጠቆረ አይደለ? ጠቆረ። እዚህ ጋር ደም ነው የመሰለው። እዚህ ጋር እና ጎን ጋር ደም ነው የመሰለው። ኦኬ ጠቆረ። ከዛ ፈርኝና መፍትሄ ስጭኝ። አንቺ ማትቺ ከሆነ እንኳን ከሌላ ቦታ እንዲገዛ አንቺ ስለምታውቂ ጠቁሚ ነው ያልኳት። ቪዲዮ ወጥተሽ ስሪ ሰው ሲለኝ የልጅ እናት ነች። እኔ እሷ ላይ ቪዲዮ አልሰራም።
እኔ ከተበላሸው ልበላሽ ነው ያልኩት። እኔ እንግዲህ አሁን ውሸታም አድርጋ እያየች ነው። እኔ ሰው ቤት ሰርቼ የምበላዳ እኔ 20 ሺህ ብር ላልድንበት ትልቅ ነገር ነው ሀቢባ። ግን እኔን ለምንድን ነው ውሸታም አድርጋ የምታይኝ? ለምን ማን ውሸታም ያለሽ? ማን ብሎሻል ውሸታም? የአጠቃቀም ስህተት ነው እንጂ ተባልሽ ውሸታም ቪዲዮን እያየሁ እኮ ነው ሀቢባ የምጠቀመው። እኔ ለእያንዳንዱ ነገር ማስረጃ ውሸታም ብላሽ ከሆነ አንቺን ካሳ መክፈል አለባት። ስለዚህ ውሸታም ያለችበትን ቮይስ አውጭልኝ አንዴ ሶሊያና። አንቺን ውሸታም ያለችበት እኔ ከስሩ አልጠፋም ከቤቱ አልጠፋም እና ሄዳለሁ ሁል ቀን እዛ ቤት ምንድን ነው ከላይ ቁጭ ብላ እኔን ልታጠፉ እየተደራጃችሁ ምቀኞች፣ ጠንቋዮች ነው የሚባለው። ለዛ በጣም ነው